ዛሬ በሌላ ቪዲዮ ተገናኝተናል። አርሰናል ከሳውዛምፕተን ያደረጉትን የኤፍኤ ካፕ ጨዋታ አናላይዝ ለማድረግ ነው። ዛሬ ገና ነው ያየሁት፣ ለዛ ነው እሱ ላይ የተሰማኝን አንዳንድ ነገሮች ለማለት ያክል ነው የመጣሁት። አርሰናል ተሸንፏል የሚባለውን ውጤት ገና ስሰማ የመሰለኝ ታክቲክሊ አርሰናል የሆኑ ችግሮች ገጥመውት፣ ሳውዛምፕተን ደግሞ ልክ ማንቸስተር ሲቲ አርሰናልን በካራባኦ ካፕ ፋይናል ሰርፕራይዝ አላደረገውም። በዛ መልኩ ደግሞ ሌላ አዲስ ነገር ዲስከቨር አደረጉ የአርሰናልን ችግር እንደሚል አይነት ሀሳብ ነበር የነበረ። ነገር ግን ጨዋታውን ስመለከተው ታክቲካል የሆነው ጉዳይ ሳይሆን ያመዘነብኝ አርሰናል ራሳቸው የሰሯቸው ይሄ ሰልፍ ኢንፍሊክትድ እንደሚባለው በራሳቸው ችግር የመጡ ጎሎች እንደሆኑም ለመታዘብ ችያለሁ። ከዛም በፊት የነበሩ አንዳንድ ሴኩዌንሶችንም ለመመልከት ማለት ነው። ጨዋታው ከሳውዛምፕተን ጋር ስለሆነ ሳውዛምፕተን ደግሞ ፎርም ላይ ያለ ቡድን ነው። ፕሪሚየር ሊግ ላይ ባይኖርም ነገር ግን ያለፉትን የሳውዛምፕተን ጨዋታዎች ሪከርድ ስትመለከቱ 14 እንደዚህ ጨዋታ አልተሸነፍም፣ ከአርሰናል ጋር 15 ማለት ነው። ስለዚህ ጥሩ አቋም ላይ ያለ ቡድን ሆኖ ነው አርሰናልን እየገጠማቸው የነበረው። ለአርሰናል ደግሞ ሌላኛው ችግር የነበረው ምንድነው? ጉዳት ያው የሚታወቅ ጉዳይ ነው። ስለዚህ ሮቴሽን ብዙ ይኖራል ማለት ነው። ሮቴትድ የሆኑ ተጫዋቾች ብዙ ነበሩ። ቋሚ ብለን እኛ ከምናውቃቸው ተጫዋቾች መካከል ጋብሪኤል ማጋሌሽ ይመስለኛል የጀመረው እንጂ አብዛኞቹ የተቀየሩ ሮቴትድ የሆኑ ተጫዋቾች ናቸው። ስለዚህ አርሰናል ያው ጥሩ ሁኔታ ላይ ሆኖ እንዳልጀመሩ መመልከት የምትችሉት ነው። ከኢንዲቪጁዋል ኤረሮቹን ከማውራቴ በፊት ግን አንዳንድ ነገሮችን ለማለት ያክል የአጫወት ጉዳይም ሊነሳ ይችላል። ምክንያቱም የተመረጡ ተጫዋቾች ፊት ለፊት ላይ ጋብሪኤል ሄሱስ እና ካይ ሃቨርትዝ ናቸው። የሁለቱ ፐርፎርማንስ ጥሩ የሚባል አልነበረም። አርሰናልንም በማጥቃቱ በኩል የሆነ ኢምፓክትፉል የሆነ ነገር እንዳያደርግ ያደረገ ፐርፎርማንስ ነበር የነበረው። ያው የጋብሪኤል ሄሱስ እንኳን እዚህ ጨዋታ ላይ ብቻ አይደለም ተጎድቶ ከመጣ በኋላ ስለ ማች ፊትነሱ አሁን ያለበት የፊዚካል ደረጃ ፕሪሚየር ሊግ ላይ ወይ ደግሞ እንደዚህ ቶፕ ፍላይት የሆኑት ጨዋታዎች ላይ እንዴት ይጮታል የሚለውን ነገር አሳሳቢ ነው። ምክንያቱም በቃ ጋብሪኤል ሄሱስ የምናውቀው ጋብሪኤል ሄሱስ አይደለም እና አርሰናል በዚህ በኩል ተቸግሮ ነበር። ቦክስ ፕሬዘንስም እንዳይኖራቸው ያደርጋል። ምክንያቱም ምንድነው ሁለቱም እንደምታውቁት ዲፕሊ ሳብ እያሉ መጮት የሚፈልጉ ወደኋላ መመለስ የሚፈልጉ ተጫዋቾች ናቸው። ስለዚህ አርሰናል ላይ አንድ ከነ ዮኬሬስ የሚያገኘውን ቨርቲካሊቲ ያገኘዋል ብዬ አላስብም። ሁለቱ አንድ ላይ ኮምባይን የሚያደርጉ ሲሆኑ ሁለቱም ሞር ወደ አማካይ ክፍሉ መለስ እያሉ ኳስን ለመቀበል የሚያስቡ ተጫዋቾች ስለሆኑ ማለት ነው እና አርሰናል በሁለቱ ቢያንስ ተቀይሮ እስኪወጣ ድረስ ጋብሪኤል ሄሱስ ምንም አይነት ኢምፓክት ነበራቸው ለማለት በሚያስቸግር ሁኔታ ነበረ። ጋብሪኤል ማርቲኔሊም የሆነ ኳስ ብቻ ቢሃይንድ ራን ተጥሎለት ኮርና የሆነው ኳስ ካልሆነ በስተቀር ለአርሰናል ጥሩ ነገር አድርገዋል ለማለት በሚያስቸግር ሁኔታ ነበረ። የነ ዶማን ፐርፎርማንስ ጥሩ ነው። ልጅ ነው ገና ኢማቹር እንደሆነ ልትረዱት የሚገባ ነገር ነው። ገና ልጅ ነው፣ ማደግ የሚገባው ነው። እያንዳንዱ ውሳኔዎቹ ፐርፌክት አይሆኑም። የሚሳሳታቸው ኳሶች ሊኖሩ እንደሚችሉ ግልጽ ሆኖ ግን የተሻለው እንደውም ካዩዋቸው ተጫዋቾች ሜዳ ላይ ከኳስ ጋር ማለት ነው የተሻለው ተጫዋች ነበረ። ስለዚህ አርሰናል በቦክስ ፕሬዘንስ በኩል እየተቸገረ የነበረበት ሁኔታ ነው የነበረው። ስለዚህ አርሰናል 13ኛው ደቂቃ ላይ ይመስለኛል የሆነ ኳስ የተሳተላቸው ሆኖ ነው እንጂ የሞስኬራ እና የዋይት ኮምቢኔሽን እንዴት በጣም አስገራሚ ነው። ብዙ ጊዜ አብረውም ስላልተጫወቱ ጌም ታይም ስለሌላቸውም ሊሆን ይችላል የነበረው ኮምቢኔሽን ጥሩ አልነበረም። ሞስኬራ ተጫዋቹን ሃንድል ማድረግ የሚችልበት ሁኔታ ውስጥ ነበረ። የቤን ዋይት ሩጫ ታዲያ ሃንድል ወደ ተደረገው ተጫዋች ነበረ ሲሮጥ የነበረው። እሱን አሁን የዳውማን ትልቁ ችግር ከኳስ ውጭ ያለው ኢንቮልቭመንት አርሰናልን በጣም የሚጎዳ ነው። ፕሬሲንጉም ላይ ካውንተር ፕሬሲንጉም ለአርሰናል ጠቃሚ ያልነበረ ነው። ስለዚህ ትቶት የሚሄደውን ስፔስ በጣም vulnerable ሆኖ ነበረ፣ የተጋለጠ አይነት ሆኖ ነበረ። ኳሱ ይሻማል። ልጁ ፈርስተቹ ጥሩ ስላልነበር ነው የተሳተው እና የመጀመሪያው ኢንዲቪጁዋል ኢረር የተመለከትኩት እሱኛውን ነው። ሲቀጥል ደግሞ ሌላኛው ኢንዲቪጁዋል ኢረር ጎሎቹ ከመገኘታቸው በፊት ያዩዋቸው ናቸው። እነዚህ
አርሰናል ምን እያደረጉ ነበር? ሌላኛው ሁለተኛው ስህተት ብዬ ያሰብኩት የጋብሪኤል ማጋሌሽ እና የሞስኬራም እንደዚሁ። ጋብሪኤል ማጋሌሽ አንፎርስድ የሆነ ኢረር ነው ሲሰራ የነበረው። እሱ ጋር ተመልክታችሁ ከሆነ የሆነ ኳስ በጭንቅላቱ ዲፍሌክት አደርጋለው እገጫለሁ ብሎ ጭንቅላቱ ላይ ነጥረበትና ልጁን እንደውም በተመቻቸው ሁኔታ ነበር ወደ ጎል እንዲቀርብ ማድረግ የቻለው። ችግሩ ምንድን ነው? የመጨረስ ችግር ሆኖባቸው ለሳውዛምፕተን ጎሉ ሳይቆጠር ይቀራል እና ይህ ነገር ሲደጋገም አርሰናል የሆነ በቃ ችግር እንዳለባቸው ራሳቸው የሚሰሩ ስህተት ዋጋ ሊያስከፍላቸው እንደሆነ ጎሉም ሳይቆጠር የምትመለከቱት ነገር ነው። ከዛ በኋላ ነው ቤን ዋይት ከቤን ዋይት በፊት የሚገርማችሁ ማርቲን ኦዴጋርድ ነው ኳሱን በተረከዝ እመታለሁ ብሎ ለዳውማን እሰጣለሁ ያለው ኳስ ይቀማል። ያው ዳውማን ሁሉም ቦታ ላይ እንዳልወቅሰው ግን እዚህም ጋር የነበረው ሩጫ ለማገዝ የሄደበት ርቀት ጥሩ የሚባል አልነበረም። ኳሱን ለመቀማት የሚያስችልበት ሁኔታ ላይ አልነበረም። ኳሱን ስዊች ይደረጋል። ቤን ዋይት ሪከቨር አድርጎ ተመልሶም ቢሆን ሲሻማ የነበረበት ፖዚሽን ግን ጥሩ ስላልነበረ በጥሩ ሁኔታ ነው የቀጧቸው ማለት ነው። ስለዚህ የመጀመሪያዎቹን ስህተቶች ስትመለከቱ አርሰናል እዚህ ጋር እንደዚህ አይነት ችግር ሊገጥማቸው እንደሚችል መመልከት ትችላላችሁ ማለት ነው። ሰከንድ ሀፍ አርሰናል እነ ኦዴጋርድን አስወጥቷል፣ እነ ጋብሪኤል ሄሱስ ወጥተዋል። ከዛ በኋላ ነው እነ ቪክተር ዮኬሬስ የተቀየሩትና መግባት የቻሉት የነበረው እነ ሂንካፔ የሉም። ስለዚህ የገቡት የነበረው ማዱኬ፣ ዮኬሬስ እና ካላፊዮሪ ነበር የገቡት የነበረው። እነሱ ገብተው ጥሩ ኢምፓክት አድርጓል። ያው ሩጫው የማዱኬ ጥሩ ኢንቴንሲቲ ይጨምራል እንጂ ግን ኢፌክቲቭ በመሆኑ በኩል ጥርጣሬ ውስጥ የሚከት ምንም ያን ያክል አስቸግሯል ለማለት በሚቻልበት ሁኔታ ላይ አልነበረም። ጎል የተገኘበትን መንገድ ግን አድንቀን ማለት ነው። የጋብሪኤል ማጋሌሽ ጥሩ ፓስ ነበር ሰንጥቆ መስጠት የቻለው። የሃቨርስ እና የካላፊዮሪን ፖዚሽኒንግ ጥሩ ነው። ግራ በሚያጋባ ሁኔታ ውስጥ ነበር ተጫዋቹ ካላፊዮሪን ማርክ ለማድረግ ወይስ ደግሞ ሃቨርስን በሚል ዳይለማ ውስጥ ሆኖ ነው ኳሱ መሻገር የቻለ የነበረው። እዚህ ጋር የዮኬሬስን ደመነፍስ ልናደንቅ ይገባል። ገና ኳሱ ሲደርስ እግሩ ላይ ሃቨርስ ጋር ነው ቶሎ ብሎ መገኘት ያለበት ቦታው ላይ የተገኘው። ከዛ ጎሉ መቆጠር የቻለው እና አርሰናል ፈርስታፉ እንደውም በደንብ ኢምፓክት አድርጎታል። ከዛ በኋላ ጥሩ አድርገው መልሰዋል፣ ጎሉን አቻ ማድረግ ችሏል። ከዛ በኋላም ተጫዋቾች ቅያሪ ነበረው። ሃቨርስ ወጥቷል፣ ትክክለኛ ነው። እነ ኦዴጋርድም ወጥተዋል፣ ትክክል ነው። ምክንያቱም ከጉዳት የመጣ ተጫዋች ስለሆነ ማኔጅ መደረግ ስለሚገባቸው ማለት ነው። ከዛ በኋላ በረጃጅም ኳስ ነበር የሚጫወቱት የነበረው። ያንን የመጀመሪያውን ኤሪያል ዱዌል ዙቢሜንዲ ይመስለኛል የሚሸነፉ የነበረው። ከዛ በኋላ ሁለተኛውንም ኳስ ሞስኬራ ማግኘት አልቻለም። እሱ ኳስ ሄዶ ነው ጎሉ መቆጠር የቻለው እና አርሰናል ስትመለከቱት ከታክቲካል ከነበረው ብልጫ ምናምን ኮንሲደር ከምናደርገው ይልቅ ሜዳ ላይ የነበረው ኢንዲቪጁዋል ኢረር በደንብ ጎላ ብሎ የታየበት ጨዋታ ነበርና ታክቲካሊ አርሰናል ተበልጧል ብዬ እኔ ለማሰብ ያስቸግረኛል። ኢንዲቪጁዋል ፐርፎርማንሳቸው ነው ጥያቄ ውስጥ ሊገባ የሚገባው ብዬ አስባለሁ። የኦዴጋርድ ፐርፎርማንስ ከጉዳት ተመልሶ እንደመምጣቱም ፈርስት ሀፍ በተለይ ጥሩ ተንቀሳቅሷል ለማለት የሚቻል ነው። የነ ዶማን ከኳስ ጋር በጣም ጥሩ ናቸው፣ ግን ከኳስ ውጪ የሚሳሳቱ ስህተት አለ። የነም ሉዊስ ስኬሊን ፐርፎርማንስ በጣም በአስገራሚ ሁኔታ ያሽቆለቆለ ነው። ምክንያቱም ያው ከአርቴታ ጋር እንደዚህ አይነት ነገሮች ሊገናኙ ይችላሉ። ምክንያቱም ጥሩ በነበረበት ሰዓት መጫወት የሚገባውን ሰዓት አልሰጠውም፣ ከልክሎታል። ከዛ በኋላ የሆነ የኮንፊደንስ ማጣት ስሜት ተጫዋች ላይ ሊፈጠር ይችላል። በዛ ሂደት ውስጥ አልፎ ሲመጣ ምንም አይነት ችግር ቢፈጥር ልንደነቅ አይገባ በሚሉ ወገኖች አሉ። ሌሎቹ ደግሞ አይ ለምንድን ተቀምጦስ ቢመለስ ተጫዋች ፕሮፌሽናል መሆን አለበት፣ ራሱን በየትኛውም አጋጣሚ ሁሉ ማሳየት አለበት ብለው ያስባሉ። እኔ ከየትኛው ወገን ጥሩ ነው የሚለውን ለሰው ነው ራሱ ነው ጀጅ ማድረግ ያለበት ብዬ ስለማምን ሀሳቦቹ እነዚህ ናቸው። ግን የነበረው ፐርፎርማንስ ብዙዎቹ ኳሶች ላይ ጥራት ያላቸውን ውሳኔዎች በመወሰን በኩል ትንሽ ተቸግሮ ተመልክቼዋለሁ።
አርሰናል ስለዚህ የተሸነፈው እኔ ታክቲካል ከነበረው ነገር ውጪ እንደው ምንም ነበርም ለማለት ያስቸግረኛል። ያደረጉት የነበረው በጣም አስገራሚ ነገር የሳውዛምፕተን አልታየኝም። ሪትሪት አድርገው ወደኋላ ሴንተር ባኮቹ እንዲጫወቱ ፈቅደውላቸዋል። ፕሬሲንግ አልነበራቸውም። አርሰናል ሚድፊልዱ ፕሮግረስ ማድረግ ስለማይችል ተቀብለው ብለውም ሊሆን ይችላል አላውቅም፣ ግን እንደዚ አይነት ሂደት ነበር ሲከተሉ የነበረውና እንጂ በጣም የተለየ አስገራሚ ነገር ሲያደርጉ አልተመለከትኩኝም። በአጠቃላይ እንደዛ ሆኖ ያለፈ ጨዋታ ነው። አርቴታም መወቀስ ካለበት ኃላፊነቱን መውሰድ ካለበትም አንድ ሰው ነው፣ እሱም እኔ ነኝ ብሏል። ግን ትክክል አይመስለኝም። የአርቴታ ችግር እዚህ ጋር አልታየኝም። ተጫዋቾቹን ለመከላከል ብሎ የተደረገ ነገር ነው ብዬ ነው ማስበው። አሁን ቀጣይ ጨዋታ አላቸው ቻምፒየንስ ሊግ ከስፖርቲንግ ሊዝበን። እንዴት ሪከቨር አድርገው እንደሚመለሱ ለማየት በጣም የሚያጓጓ ነው። ምክንያቱም መሸነፍ በራሱ የሚፈጥረው የራሱ የሆነ ሳይኮሎጂካል ችግር ስላለው ተጫዋቾቹንም አሁን ያሉበት ደግሞ ሁኔታ መጨረሻው የሲዝኑ ማለቂያ ሰዓት አካባቢም ስለሆነ በእጅጉ የሚፈትን ነው። ነገር ግን ይህንን ተመልክቶ በሙሉ በአርሰናል ቀጣዩንም የፕሪሚየር ሊግ ጨዋታ ምንም ማድረግ አይችልም ወደሚል ደግሞ ተስፋ መቁረጥም ያስኬዳል ብዬ አላስብም። ምክንያቱም ይሄን ያልኳችሁን ነገሮች ከግምት ውስጥ መክተት ስለሚያስፈልግ ተጫዋች ጉዳት አለበት። የተጫዋቾቹ የግላቸው የራሳቸው ኢንዲቪዥዋል ብሪሊየንስ ያልታየበት ጨዋታ ሆኖ ያለፈ ነው። የአርቴታ ታክቲካል የሆኑ ችግሮች ብዙ ያልታዩበት ነው እና አርሰናል ባውንስ ባክ አድርጎ ሊመለስበት የሚችልበት መንገድ ይኖራል። ኮምፒቲሽኑም ጥሩ ስለሆነ ማለት እግር ኳስ ደግሞ እንደምታስቡት የሚቀያየር ነገር ነው እንደምታውቁትም ብዬ ነው ማሰቡ። ምክንያቱም አሁን ቀጣ ያላቸው ከበርንማዝ ነው፣ ቼልሲ ደግሞ ከማንቸስተር ሲቲ ይመስለኛል እና አርሰናል አሸንፎ ይሄ ማቴማቲካል የሆነውን ጉዳይ ስትሰሩት ሲቲ አቻን የሚወጣ ወይ ደግሞ ነገር የሚያደርግ ከሆነ የበለጠ ሳይኮሎጂካሊ አርሰናልን ወደ ላይ ቡስት የሚያደርግ ማን ሲቲን ደግሞ ከእጃቸው ሙሉ በሙሉ የወጣ አድርጎ የሚጨርስ ሊሆን ይችላል እና በእግር ኳስ የሚሆነው ነገር አይታወቅም። ለፕሪሚየር ሊጉ የሚሰጡትን ግምት ከግምት ውስጥ ደግሞ በማስገባት የሚያደርጉት ነገር ያው ኤፍኤ ካፕ ካራባው ላይ የሚጠበቅ አይደለም። የካራባው ካፑ የጋርዲዮላ ማስተር ክላስ የታየበት ነው። ምክንያቱም አርቴታ ሶልቭ ማድረግ ሊችለው በማይችልበት ሁኔታ ነበር ታክቲካሊ 4-2-4 አርሰናል ፈጽሞ ቢልድ ማድረግ እንዳይችሉ ማድረግ የቻለ የነበረው። ስለዚህ ይሄ ድንገተኛ ሰርፕራይዝ ነው እንጂ ቲሙን እንዳለ ልትወቅሱበት የምትችሉት አይነት ላይሆን ይችላል። መደረግ የነበረባቸው አንዳንድ ነገሮች ሊኖሩ ይችላሉ፣ ነገር ግን አልተደረገም። ግን የጨዋታው ቀን ላይ አርቴታ ሊጠብቀው በማይችለው መልኩ የተደረገ ነገር ስለሆነ የካራቦ ካፑን ይቅር ልትሉ ትችላላችሁ። እዚህም ጨዋታ ላይ የአርቴታ ችግር ሳይሆን ተጫዋቾቹ ማድረግ የነበረባቸውን ባለማድረጋቸው ምክንያት የመጣ ስህተትና ሽንፈት ስለሆነ በፕሪሚየር ሊጉ ላይ ያው መሸነፍ ኢምፓክት ሊኖረው ይችላል። ነገር ግን ሌላ አይነት የእግር ኳስ መድረክ ስለሆነ ሌላ አይነት ሞቲቬሽን የሚፈልግ ሌላ አይነት ማይንድ ሴት የሚጠይቅ አይነት እግር ኳስ ስለሆነ ፕሪሚየር ሊግ ደግሞ ሙሉ በሙሉ አርሰናልም በቃ አሁንም መጨረስ አይችልም ብለን ምንደመድምበት ይሆናል ብዬ አላስብም። አርሰናልም አሁን በመጡበት መልኩ ይቀርባሉ ብዬም ስለማላስብ ማለት ነው። የሚሆኑትን ጨዋታዎች እስቲ አብረን የምንመለከት ይሆናል። ዩቲዩቡን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ይመቻችሁ።